በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት የቅዱሳን አባቶቻችን እናቶቻችን ወዳጆች በወደደንና ባፈቀረን በረጉ እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ቆያችሁ? እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ ክብረ በዓል በሰማዕትነት ያረፈበት ለበዓለ ዕረፍቱ በሰላም አደረሰን አደረሳችሁ። በዚህ ቀን ቅዱስ መርቆሬዎስ ኅዳር 25 ቀን ለምን ይነግሣል? ቅዱስ መርቆሬዎስ ታሪኩ ምን ይመስላል? ቅዱስ መርቆሬዎስ ያደረጋቸው ታምራትስ ምንድናቸው? የሚሉትን እንደ እግዚአብሔር ፈቃድ እነጋገራለን። መርቆሬዎስ ማለት የአብ ወዳጅ ማለት ነው። እንዲሁም የኢየሱስ ክርስቶስ አገልጋይ እንደማለት ነው። የቅዱስ መርቆሬዎስ ወላጆቹ አስሪጥ የምትባል አገር ዜጋ ናቸው። ቅዱስ መርቆሬዎስ ግን ተወልዶ ያደገው በሮም ከተማ እንደሆነ ታሪኩ ይናገራል። የቅዱስ መርቆሬዎስ አያቱና አባቱ ስራቸው አውሬ በማደን ይተዳደሩ ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ የገጸ ከለባት መልክ ያላቸው የውሻ መልክ ያላቸው ፍጥረቶችን አግኝተዋል። በዛን ጊዜ መርቆሬዎስን አያት በሉት። አባቱን ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ከቅዱስ መርቆሬዎስ አባት እግዚአብሔርን የሚያመሰግን እግዚአብሔር የመረጠው ከእሱ አብራክ ይመጣልና እነዚህ ፍጥረቶች የቅዱስ መርቆሬዎስን አባት እንዳይበሉት መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። በዛን ጊዜ ለመርቆሬዎስ አባት ሰገዱለት ይላል። እነዛ ፍጥረቶች እግዚአብሔር እነዚህም ፍጥረቶች ወደ ገርሃምነት ለውጦለት እንደ እንስሶች እንደ በጎች የዋሆች ሆነው አብረውት ተከትሎት ወደ ሰፈር ገብተዋል። ከዚህ በኋላ ቅዱስ መርቆሬዎስ ተወለደ። ስሙንም ጲሉጳዴር ብለው ሰየሙት። የዚህ ትርጉምም የአብ ወዳጅ ማለት እንደሆነ ታሪኩ ይናገራል። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን የነበሩ ናቸውና የክርስትናን ጥምቀትን ተቀብለው አባቱን ኖህ እናቱም ታቦት ብለው ሰይመዋቸዋል። ቅዱስ መርቆሬዎስም የቀድሞ ስሙ ጲሉጳዴር ነበረና ተለውጦ መርቆሬዎስ ተባለ። መርቆሬዎስ ማለት የአብ ወዳጅ ወይም የኢየሱስ ክርስቶስ አገልጋይ እንደማለት ነው። እነዚህ የውሻ መልክ ያላቸው ፍጥረቶች ከእነርሱ ዘንድ ብዙ ዘመናት አብረው ቆይተዋል። መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙት የሚያገለግሉት ሆነው ቆይተዋል። ንጉሡም የእነዚህን የቅዱስ መርቆሬዎስን አባትና የእነዚህን የውሻ መልክ ያላቸውን ፍጥረቶች ዜና ሲሰማ ወታደሮቹን ልኮ ጠይቋቸዋል። እግዚአብሔርም የቀድሞ ፍጥረታቸውን ባህሪያቸውን መልሶላቸው አራዊት አድርጓቸው ንጉሡን እጅግ አስፈርተውታል። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያረቅለት ዘንድ ለመነው። የቅዱስ መርቆሬዎስ አባትን በለመነው ጊዜ ተፈጥሯቸውን ወደ ነበሩበት ወደ ገራምነታቸው መልሶለታል። ንጉሡም የመርቆሬዎስን አባት ገዥና የሰራዊት አለቃ አድርጎ ሾመው። የውሻ ፊት ያላቸውም እነዚህ ፍጥረቶች አብረው ያገለግሉ ስለነበር ሁሉም ይፈሩት ነበረ። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ የመርቆሬዎስ አባትም ሳይመለስ ስለቀረ የመርቆሬዎስን እናት የአገረ ገዢው ሊያገባ ታሰበ። የመርቆሬዎስ አባትም
በመርዶሳውያን አገሮች ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አክብሮት በሀገሩ ላይ ሾመ። የመርቆሪዎስ እናትም ንጉሡ ሊያገባት እንደሚፈልግ ስታቅ ሀገር ጥላ ተሰዳ የመርቆሪዎስ አባት ወዳለበት ሀገር ተሰዳ ሄዳ በዛ ሀገር ተገናኝተው በዛው አብረው ኑረዋል። መርቆሪዎስም ከአባቱና እናቱ ጋር አብረው ከቆየ በኋላ እናትና አባቱ ሲያርፉ ንጉሡ በአባቱ ፈንታ በመርዶሳውያን አገረ ገዢ ላይ ሹሞታል። መርቆሪዎስ መኮንንነት በተሾመ ጊዜ ገጸ ከለባቱ አባቱ ጋር የነበሩት እነዛ አብረውት ስለነበረ ወደ ጦርነት ለመዋጋት በወጣ ጊዜ የቀድሞ የአራዊትነት ባህሪያቸው ተፈጥሯቸው እግዚአብሔር መልሶላቸው ማንም ከፊታቸው አይቆም ነበር። የቅዱስ መርቆሪዎስ ታላቅ የድር አድራጊነት ኃይል ተሰጠው። ዜናው በሁሉም ሀገሮች ተሰማ። በሮም ሀገር ጣዖትን የሚያመልከው ዳኪዎስ የተባለው ንጉሥ የበርበር ሰዎች ጋር ጦርነት ሊገጥምም በወጣ ጊዜ እጅግ ሲበዙበት ፈራ። በዛን ጊዜ ቅዱስ መርቆሪዎስም በጦሩ መካከል የተሳለ ሰይፍ የያዘ የእግዚአብሔር መልአክ አየ ይላል። በዛን ጊዜ እግዚአብሔር ያጠፋቸዋልና አትፍራ አለው ንጉሡ። መልአኩም ሰይፉን ለቅዱስ መርቆሪዎስ ሰጠው። ጦርነቱን ድል ባደረግ ጊዜ ግን እግዚአብሔር እናስበው አለው። ጦርነቱን ድል አድርጎ ሲጨርሽም መልአኩ ድጋሜ ተገለጠለትና ለምን የፈጣሪህን ስም መጥራት ረሳህ አለው። ከጦርነቱ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን ለማሳረግ በዓል ለማድረግ አሰበ። ያንን ጦርነት ድል አድርጌያለሁ፣ አማልክቶች ረድተውኛል በማለት በሱ ሐሳብ ጣዖታቱን ሊያመሰግን በዓል አዘጋጀ። በዛን ጊዜ ቅዱስ መርቆሪዎስም በዛ ላይ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልነበረ ንጉሡ ሲሰማ መልእክተኞቹን ልኮ አስመጣ። ንጉሡም ከኔ ጋር ለምን ጣዖታትን አታጥንም ብሎ ጠየቀው። ቅዱስ መርቆሪዎስ በዛን ጊዜ ትጥቁንና ልብሱን አውልቆ ወርውሮለት ሄደ። ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ልክደውም አልችልም፣ ለረከሱ ጣዖቶችን አልሰግድም አለው። ንጉሡም ተናደደ። ልዩ ልዩ በሆነ ስቃዮች ሊያሰቃየው አሰበ። ንጉሡም እጅግ ተቆጥቶ እርጥብ በሆኑ የሽመል ብትሮች እንዲደበደብና ከላም ቆዳ በተሰራ ጅራፍ እንዲገረፍ አዘዘ። ይህንን ሁሉ መከራ በክርስቶስ ስም በእግዚአብሔር በፈጣሪው ስም በረዳው ስም ተቀበለ። ከመሬት ከፍ ከፍ ያሉ ሁለት ምሰሶዎች ላይ እንዲታሰር አደረጉት። እንደገና በችንካር ቸንክረው ገላውን በስለት ምላጮች ቆራርጠውት ከዚያም ወደ እስር ቤት ወደ ወህኒ ቤት አስገብተውታል። በዛን ጊዜ ቅዱስ ሚካኤል ተገልጾለት ሰውነቱን በዳሰሰው ጊዜ ተፈውሷል። ቅዱስ መርቆሪዎስ ካለው ተወዳጅነት የተነሳ ሰዎች እንዳይነሳሱበት በመፍራት የቀጶዶቅያና የእስያ ክፍል ወደ ሆነች ወደ ቂሳሪያ በብረት ማሰሪያ ታስሮ እንዲላክ አድርጎ በዛም በብዙ ስቃይ አድርሰውበታል። ከዚያም አንገቱን እንዲቆረጥ ሲወሰን እጆቹን ወደ ላይ ዘርግቶ ወደ ጌታው ወደ አምላኩ ወደ ኢየሱስ ክርስቶስ ጸሎት ማድረግ ጀመረ። አምላካችን ክርስቶስ መላእክትን አስከትሎ በታላቅ ግርማ ተገለጸለት። የተወደድ ልጄ መርቆሪዎስ ወደ ዘላለማዊ ረፍትህ ከቅዱሳን ጋር ና፣ ጸሎትህ መልካም ማዛ እንዳለው ዕጣን ወደ እኔ አድርጋለች። ያንተንም ስም በያዘች ቤተ ክርስቲያን ሁሉ ታምር ይደረጋል። በአንተ ምልጃ የሚማጸነኝን እጠብቀዋለሁ። ያንተን ዜና ገድል የሚጽፉትን የሚያነቡትን ስማቸውን በሕይወት መጽሐፍ እጽፋለሁ ብሎ ቃል ኪዳን ገብቶለታል። ከዚያም በኋላ ጌታችን ቅዱስ መርቆሪዎስን ባረከው።
ያን ጊዜ በጣም ተደሰተና ቅዱስ መርቆሬዎስ አንገቱ እንዲቆረጥ ከታዘዙት ጋር በፍጥነት ሄደ። ከንጉሡም የታዘዙትን ፈጥነው እንዲፈጽሙት ለመናቸው። ተንበርክኮ ጌታዬ ሆይ ይህንን ኃጢአት አትቆጥርባቸው ብሎ ጸለየላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጣት ፈሪሳውያን ሊሰቅሉት ባንገላቱት ጊዜ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸሎት እንዳደረገ፣ ሰማዕቱ ቅዱስ እስጢፋኖስም በድንጋይ ሲወግሩት አቤቱ የሚያደርጉትንና አያውቁምና ይቅር በላቸው ብሎ ጸሎት እንዳደረገ፣ ቅዱስ መርቆሬዎስም እነዚህ በእኔ ላይ አንገቴን የሚቆርጡትን በስለት አንገቴን የሚቆርጡትን ይቅር በላቸው ኃጢአት አድርገህ አትቆጥርባቸው ብሎ ስለነሱ ጸሎት አደረገላቸው። ከዚያም በተወለደ በ25 ዓመቱ በኅዳር 25 ቀን ራሱን በተሳለ ሰይፍ ቆርጠውት በክርስቶስ ስም የሰማዕትነት የክብር አክሊል ተቀዳጀ። የሰማዕታት ዘመን ካለፈ በኋላም በመላው ዓለም አብያተ ክርስቲያናት በእሱ ስም ታንጸውለታል ማለት ነው። ባላውያን ነገሥታት ፊት በመቆም ፈጣሪያችንን አንክድም፣ ለጣዖት አንሰግድም በማለት ለአምላካቸው ያላቸውን ፍቅርና ታማኝነት ያረጋገጡ ቅዱሳን ሰማዕታት በእግዚአብሔር ዘንድ ታላቅ ክብር አላቸው። ቅዱስ መርቆሬዎስ በፈጣን ተራዳይነቱ የሚታወቅ ሲሆን ከሃዲው ኡልያኖስ ታላላቆች ሊቃውንት የነበሩትን ቅዱስ ባስልዮስንና ቅዱስ ጎርጎርዮስን ሊገላቸው በመጣ ጊዜ በቅዱስ መርቆሬዎስ ስዕል ፊት ቆመው ቢማጸኑ ቅዱስ ጴጥሮስ ሐናንያና ሰጲራን በሞት እንደቀጣ፣ ቅዱስ ጳውሎስም የበርንያሱስን ዓይን እንዳጨለመ፣ ዳዊት ጎልያድን በእግዚአብሔር ስም እንደጣለው፣ ቅዱስ መርቆሬዎስም በተራዳይነቱ እንደ ጎልያድ የታበየውን ክርስቶስን የካደውን ኡልያኖስን በረቂቅ ምስጢሩ በጦር ወግቶ ገሎታል። እግዚአብሔር በቅዱስ መርቆሬዎስ ያደረጋቸውን ድንቅ ድንቅ የሆኑ ታምራት ብንመለከት ከብዙ ታምራቱ አንዱ የቂሳሪያውን ሊቀ ጳጳስ ባስልዮስን ረድቶ ከሃዲው ኡልያኖስን የገደለበት ነው። ኡልያኖስ ነግሶ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳሪያው ሊቀ ጳጳስ ባስልዮስን አስተምሮ ሊመልሰው ወደ ንጉሡ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስን አሰረው። በዛን ጊዜ ቅዱስ ባስልዮስም በእስር ቤት ውስጥ ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያውኑ ከተቀመጠበት ተነስቶ ተሰወረ። ያን ጊዜ ወደ ካዲው ንጉሥ ኡልያኖስ ዘንድ ሂዶ በጦር ወግቶ ገደለውና ወዲያው ወደ ነበረበት ወደ ተቀመጠበት ቦታ ተመልሶ ተቀመጠ። ከጦሩ ማንገት ደም ይንጠፈጠፍ ነበር ይላል በስዕሉ ላይ። ስለዚህ ቅዱስ ባስልዮስም ካዲውን ንጉሥን እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን አለው። በዛን ጊዜ ስዕሉም ያንን ጊዜ አዎን እንደሚል ራሱን ዘንበል አደረገ ይላል። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነው። ሌላኛው ሰማዕቱ ቅዱስ መርቆሬዎስ ያደረገው ታምር ከእስልምና እምነት መልሶ ክርስትና ያደረገውን አንድ እስላም ሰው ያደረገውን ታምር እንመልከት። ይህም የቅዱስ መርቆሬዎስ ቤተ ክርስቲያን በተሰራችበት በምስር ሀገር የሚኖር ከመሳፍንት ወገን የሆነ አንድ ሰው እንደነበረ ተነገረ። ከብዙ ሰዎችም ጋር ሆኖ ወደ መሐመድ መቃብር ለመሄድ እንዳሰበ ለአባቱ ሲነግረው ስንቅ ሰንቆ በሰላም ወደ መካ መዲና ሸኝቶት መካ ደርሰውም ስራቸውን ፈጽመው ወደ ቤታቸው እየተመለሱ 7 ቀን ከተጓዙ በኋላ በሌሊት ሲጓዙ የሥጋዊ ግዳጁ መጣበትና ከግመል ላይ ወርዶ ለመጸዳዳት ሄደ። እነርሱም አብሯቸው የሚጓዝ መስሏቸው ስለነበር ባልንጀሮቹም በበረሃው ውስጥ ትተውት ሄዱ። እርሱም ወደ የት እንደሚሄድ ስላላወቀ አራዊትም እንዳይበሉት ፈርቶ እጅግ ደነገጠ። በዚያን ጊዜ በምስር ሀገር
በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስ ቤተ ክርስቲያን አስታወሰ። በልቡ ቅዱስ መርቆሬዎስም እንዲያድነው ለመነ፣ ተሳለ። ወዲያውም ቅዱስ መርቆሬዎስ በፈረሱ ተቀምጦ ወደ እርሱ መጣና ከወዴት ነህ? ከዚህ በረሃ ውስጥስ እንዴት ጠፋህ? አለው። ወጣቱም የሆነው ሁሉ ነገረው። ቅዱስ መርቆሬዎስም ና በኋላዬ በፈረሴ ላይ ተፈናጠጥ አለውና በአየር ላይ እየበረረ በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን ውስጥ እንዳይን ጥቅሻ ያደረሰውና እንደ ተዘጋች በውስጡ አስገብቶት ከእርሱ ተሰወረ። ይህም ወጣት በቅዱስ መርቆሬዎስ አምላክ አምኖ ተጠምቆ ብዙ ሰማዕትነትን ተቀብሎ ገዳምም ገብቶ ከብዙ ተጋድሎ በኋላ እንደገና ወደ ትውልድ ቦታው ወደ ሀገሩ ተመልሶ ብዙ ሰዎችን ወደ ክርስትና መልሶ አስጠምቆ የቅዱስ መርቆሬዎስን በረከት ረድኤት አግኝቶ የዘላለም ዕረፍትን አድርጓልና የሰማዕቱ የቅዱስ መርቆሬዎስ አማላጅነት ተራዳይነት አይለየን። በያለንበት ሁሉ በችግራችን ጊዜ አምላከ ቅዱስ መርቆሬዎስ ድረስልን ብለን ስንለው የሰማዕቱ ረድኤት የሰማዕቱ በረከት በየቤታችን በየችግራችን ገብቶ ከችግር ከፈተና ሁሉ እንዲጠብቀን ቅዱስ ፈቃድ ይሆንልን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን የሉል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆያል።